የሀገራችን ኢኮኖሚ በግብርናው ላይ መሰረት ያደረገ ነው። ታዲያ መንግስት ግብርናን ለማዘመን እንዲሁም ምርትና ምርታማነትን ለመጨመር በያዘው እቅድ ላይ ትልቅ ሚና የሚጫወት ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። የባለብዙ ተዋናይ የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ በግብርና ባለሙያዎች ብቻ ይሰጥ የነበረውን የግብርና ኤክስቴንሽን አገልግሎት ባለብዙ ተዋናይን በማድረግ ይመለከተኛል የሚሉ አካላትን በማሳተፍ ረገድ በር ይከፍታል ተብሎ ይጠበቃል። ለ50 ዓመት ያክል ይህ አገልግሎት ሲሰጥ የቆየው በግብርና ባለሙያዎች ነው። ቀበሌ ላይ የተመደቡ የግብርና የእንስሳት የሰብል ባለሙያዎች ኤክስቴንሽን አገልግሎቱን ሲሰጡ ነው የቆዩት። የሚሰጡትን ደግሞ በኤፍቲሲ ነው። ፋርመርስ ትሬኒንግ የሚባሉ ተቋማት በገበሬዎች ማሰልጠኛ ተቋማት ላይ ሲሰጡ ነው የቆዩትና ይሄ አገልግሎት አሁን አገራችን ከደረሰችበት የግብርና ምርት ፍላጎት ጋር በሚታይበት ጊዜ በቂ አይደለም። በቂ ስላልሆነ ይህንን የግብርና ኤክስቴንሽን አገልግሎት ባለ ብዙ ተዋናያን ማለት ብዙ ዜጎቻችን ብዙ የሚመለከታቸው ፍቃደኛ የሆኑ በዚህ ዘርፍ ተሰማርተው አገልግሎቱን እንዲሰጡ የሚደግፍ አዋጅ ነው ወይም የሚፈቅድ አዋጅ ነው። ኢትዮጵያ ከ80% በላይ አርሶ አደር ያለባት እንዲሁም በተፈጥሮ ሀብት የበለጸገች እንደመሆኗ ይህንን ሀብት በአግባቡ ብትጠቀም ነገ እድገትን ማረጋገጥ እንደሚቻል ሳይታለም የተፈታ እውነት ነው። ኢትዮጵያ ከ80% በላይ ህዝቡ አርሶ አደር፣ ሰፊ የሆነ ከ38 ሚሊዮን ሄክታር በላይ አረብላን ሊታረስ የሚችል ወንዝ መሬት ያላት፣ ከ12 በላይ ትልልቅ ተፋሰስ ወንዞች ያሏት፣ ከህዝባችን ውስጥ ከ130 ሚሊዮን ህዝብ ውስጥ እድሜው ከ65 እስከ 70% የሚሆነው ወጣት ይሆን አምራች የሆነባት ሀገር። በእውነቱ የተፈጥሮ ሀብታችን ተጠቅመን ብንሰራ የአፍሪካ እመቤት የዳቦ ቅርጫት መሆን የምትችል ሀገር ናት። ፈጣሪ ሁሉን አሟልቶ ሰጥቶናል። ጥሩ የአየር ጸባይ፣ ደጋ፣ ወይና ደጋ፣ ቆላ ሰጥቶናል። ወንዞች፣ የተትረፈረፈ መሬት አለን። የቀንድ ከብት በብዛት አለን እና እነዚህን ተጠቅመን በአጭር ጊዜ ምርትና ምርታማነት እንዲያድግ በማድረግ የግብርናው ሴክተር ትልቅ ኃላፊነት አለበት። ታዲያ ግብርና የሀገራችን ኢኮኖሚ የጀርባ አጥንት እንደመሆኑ ዘርፉን ለማሳደግ ረቂቅ አዋጁ ዘርፉ ላይ ያሉትን ክፍተቶች እንደሚሞላ ይታመናል። መንግስት በምሰሶነት ከያዛቸው 5 አንዱ ግብርናው ነው። ግብርናው መዘመን አለበት። ግብርናውን ለማዘመን አንደኛ የኤክስቴንሽን ፕሮግራም ከአሁን በፊት ወጥቶ ስራ ላይ የዋለበት ነው። እዛም ላይ እንደሰማችሁት በተለይ ወጣቶችን አሰልጥኖ በሰብል ልማት፣ በእንስሳት ልማት፣ በተፈጥሮ ሀብት ናቹራል ሪሶርስ ተጠቅሞ እነዚህን በኤክስቴንሽን ፕሮግራም ውጤት እንዲያመጡ ለህዝቡ ጥቅም እንዲሰጡ ሲደረግ የቆየው አካሄዱ አልጋ ባልጋ አይደለም፣ ክፍተቶች አሉ። አሁን የዛሬው አዋጅ እነዚህ ክፍተቶችን ደግሞ የሚዘጋ ነው የሚሆነው። ለምሳሌ በሰብል ልማት አርሶ አደሩ ዘመናዊ ቴክኖሎጂን ተጠቅሞ ምርትና ምርታማነት እንዲያሳድግ የማድረግ ይህ የግብርና ኤክስቴንሽን ሙያተኛው ትልቅ ኃላፊነት አብሮ አርሶ አደሩ ጋር እየዋለ እያደረ እሱ የበላውን እየበላ አርሶ አደሩ እንዲለወጥ ማድረግ አለበት። የሚፈለገውን የምርት መጠንና ምርታማነትን ለማሳደግ በግብርና ባለሙያዎቹ ብቻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በቂ ባለመሆኑ ይህንን ለመቀየር አዳዲስ ቴክኖሎጂዎችን በመጠቀም የግብርና ኤክስቴንሽን አገልግሎት ማሻሻልና ማዘመን አማራጭ የሌለው እርምጃ ነው። የሚሰጠው አገልግሎት በዋናነት አዳዲስ የግብርና ቴክኖሎጂዎች በምርምር ተቋማት የሚፈልቁ የሚወሰኑ ከዛ በኋላ ዲስፓች የሚደረጉ ለአገልግሎት ማለት ህዝባችን አርሶ አደሩ እንዲጠቀም የሚለቀቁ የግብርና ቴክኖሎጂዎች አሉ። አዳዲስ ቴክኖሎጂ እነዚህን ቴክኖሎጂዎች አንደኛ የማስተዋወቅ ስራ ነው። በየአካባቢው ለአርሶ አደሮቻችን የግብርናን ምርትና ምርታማነት እንዲያሳድጉ አገልግሎቱን ማስተዋወቅ ቴክኖሎጂዎቹ ማስተዋወቅ ብቻ አይደለም፣ ማስፋፋት
ማስፋፋት ስል ምንድነው? ለምሳሌ ዛሬ ለ10 አርሶ አደር አዳዲስ የመጡ ቴክኖሎጂዎችን የማስተዋወቅ ስራ ቢሰራ ነገ ደግሞ ወደ 20 ማሳደግ ማስፋፋት የሚለው ይህንን ነው የሚይዘው። ወደ 20 ወደ 30 ወደ 40 ኤክስፓንድ ማድረግ ማለት ነው። እና ይህንን የማስፋፋት ስራ እውቀቱን እንዲይዙና በዘርፉ እንዲሰሩ ለማድረግ የሚሰራ ነው አንዱ። ከዛ ውጪ ስልጠና መስጠት ነው። ስልጠና መስጠት አለ። ስልጠና መስጠት በእያንዳንዱ ቴክኖሎጂዎች ላይ እንዴት እንደሚጠቀሙ፣ ቴክኖሎጂዎቹ ምን እንደሆኑ፣ እነዚህ ቴክኖሎጂዎች የሚያመጧቸው ውጤቶች እና የሚሰጧቸው ጥቅሞች ወዘተ ስልጠና መስጠት አለ። ይሄ ብቻ ሳይሆን አውደ ርዕይ ማዘጋጀት አለ። ኩነቶችን ማዘጋጀት፣ ኩነቶች ሲባል አውደ ርዕይ አለ፣ የልምድ ልውውጥ መድረኮች አሉ። ይሄንን ወዘተ እያዘጋጁ ለአገልግሎት ተቀባዩ ማዳረስ ማለት ነው። ይሄ ብቻ አይደለም፣ ትስስርን መፍጠር አለ። ግብአት ከየት እንደሚገኝ፣ አርሶ አደሩ ግብአት ከየት እንደሚያገኝ፣ የትኛው ግብአት ጠቃሚ እንደሆነ፣ እንደገና ደግሞ መረጃም እያንዳንዱ ወቅታዊ መረጃዎችን ከግብርና ጋር የተያዙትን መረጃዎች አርሶ አደሩ እንዲያገኝ የማድረግ ስራ፣ ከግብአት አቅራቢዎች ጋርም ትስስር መፍጠር እና ይሄ በርካታ አገልግሎቶችን ይሰጣል ማለት ነው። የባለብዙ ተዋናይ የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ በመንግስት ብቻ የሚሰጠውን የግብርና ኤክስቴንሽን አገልግሎት በቂ ባለመሆኑ ወቅቱ የሚጠብቀውን የባለብዙ ተዋናይ የግብርና ኤክስቴንሽን አገልግሎት ስርዓት እንዲዘረጋ ምቹ መደላደል ይፈጥራል። ከዚህ በፊት በመንግስት ብቻ ነበር አገልግሎቱ ሲሰጥ ቆየ። በመንግስት ስል የመንግስት የግብርና ባለሙያዎች ቅድም እንዳነሳውልሽ በልማት ሰራተኞች ቀበሌ ላይ ያሉ የልማት ሰራተኞች በኤፍቲሲ ይሰጡ ነበረ እና በዛ ነው ብዙ እየተባዛ የነበረው። አሁን ካለው ግብርናን ለማዘመን እና ምርት ለመጨመር ካለው ፍላጎት ጋር በሚታይበት ጊዜ በዛ ብቻ መጨረስ አይቻልም። በዛ ብቻ የሚፈለገው አገሪቷ የምትፈልገውን የምግብ እና ስነ ምግብ ዋስትና ለማረጋገጥ ምርትና ምርታማነትን ለማሳደግ በቂ ምላሽ ስለማይሰጥ የግብርና ባለሙያዎች ስራቸውን ይሰራሉ። በመንግስት የሚሰጥ አገልግሎት ያገለግላሉ። በኤፍቲሲም በተመረጡ ማዕከሎችም አገልግሎቱን ይቀጥላል። በሞዴል አርሶ አደሮችም ይቀጥላል እና ግን ለማስፋት ሌሎች ተዋንያን ለምሳሌ ሲቪክ ማህበራት፣ የግል በግብርና የተመረቁ አሁን ጡረታ ወጥተው ቁጭ ያሉ ጭምራሉ። ለነሱም አንድ መስክ ነው የሚፈጥረው ማለት ነው እና እነሱም እውቀታቸውን በአግባቡ ለህዝባችን እንዲያሰርጹ ፍቃድ የሰጠ አዋጅ ነው ማለት ነው። ህብረት ስራዎችን፣ ዩኒቨርሲቲዎችን፣ የምርምር ተቋማት፣ የግብርና ምርምር ተቋማት በብዛት አሉን። እነዚህ አሁን ከዚህ በፊት አልተፈቀደላቸውም በህግ። ምርምር ውጤቶችን ያወጣሉ፣ ግን ለአርሶ አደሩ በራሳቸው ቦታ አዘጋጅተው ዴሞንስትሬት እያደረጉ ፋብሪኬት ለማድረግ ለማስተዋወቅ፣ ለማስፋት ህግ አልተፈቀደላቸው እና ይሄ አዋጅ ያንን ይፈቅዳል። ስለዚህ በየአካባቢው የግብርና አዳዲስ ቴክኖሎጂዎችን ሁሉም ይመለከተኛል የሚል አካል ፍቃድ እየወሰደ በግብርና ባለስልጣን እንዲሁም ደግሞ በክልል ግብርና ባለስልጣኖች ፍቃድ ቀርቦ እየወሰደ ከዛ በኋላ አገልግሎቱን ይሰጣል ማለት ነው። በፍጥነት እየጨመረ ያለው የህዝብ ቁጥራችንን ተከትሎ በምግብ ሰብል ራሳችንን ለመቻልና የውጭ ምንዛኔን ለመጨመር በመሰረታዊነት አዋጁ ለግብርና ዘርፉ ያለው ጠቀሜታ የጎላ ነው። ባለንበት ሁኔታ የህዝብ ቁጥር እየበዛ ነው። ሰፊ ህዝብ ቁጥር ይዘን እንደገና ደግሞ ሌሎች የውጭ ገበያ ገቢ ማግኘት ያለብን ኮሞዲቲስም በተገቢው ራን ማድረግ ስለሚያስፈልግ የሀገር ውስጥ ገበያም መሙላት ስለሚያስፈልግ የውጭ ገበያም ማዳረስ ስለሚያስፈልግ
እንዲሁም ደግሞ ዘርፉን ዲማንድ ከፍተኛ ስላለ ማለት ዲማንዱ ከፍተኛ ነው። የግብርና ምርቶች የማይገባበት የለም። የግብርና ምርት ለምግብነት፣ ለፋብሪካ ግብአት፣ ለኢንዱስትሪዎች፣ ለተለያዩ ኢንዱስትሪዎች ግብአት፣ ለእንስሳት ልማት፣ መኖነት በርካታ ስራ ነው የሚሰራው የግብርና ምርት ማለት ነው። ስለዚህ ይሄን ሁሉ በተፈለገው ለማሳደግ እና ምላሽ ለመስጠት ሁሉም ባለ ብዙ ተዋንያን ሲንቀሳቀስ ቴክኖሎጂውን ሲያዳርስ የዚያን ጊዜ የግብርና ምርትና ምርታማነት ይጨምራል እና የግብርና ምርትና ምርታማነት ከጨመረ አንደኛ የምግብ ዋስትና ለማረጋገጥ ይሆናል። ሁለተኛ ደግሞ ከምግብ አልፎ የገቢ ምንጭ ለማረጋገጥ ይሆናል። ሶስተኛ ደግሞ የውጭ ምንዛሪ ለመጨመር ይሆናል። በአጠቃላይ የሀገራችንን ብልጽግና ለማረጋገጥ ግብርና መሰረት ስለሆነ ይሄ አዋጅ የግብርናውን ዘርፍ ለማሳደግ ትልቅ ሚና የሚጫወት ነው። አዋጅ ቁጥር 1411 ህዝባር 2018 ሆኖ ዛሬ ላይ የጸደቀው የባለብዙ ተዋናይ የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ዓላማውን ከግብ ለማድረስ የሚወሰዱ እርምጃዎችን የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ እንዲህ ይገልጹታል። አዋጁ በተፈለገው ደረጃ ተግባራዊ እንዲሆን ደንብ መውጣት አለበት። አዋጁን ማስፈጸሚያ ደንብ ፈጥኖ በሚኒስቴር መስሪያ ቤቱ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቦ ደንቡ መጽደቅ አለበት። ደንብ ከጸደቀ በኋላ ደግሞ ሚኒስቴር መስሪያ ቤቱ መመሪያ ያዘጋጃል። መመሪያ ዋና መሬት ላይ ማውረድ የሚቻለው በመመሪያ ስለሆነ ያ መመሪያ ተዘጋጅቶ መመሪያው ዲስፓች ለእያንዳንዱ ለሚመለከተው አካል ከተሰራጨ በኋላ በአዋጁ ላይም እንደተመላከተው ኢንስፔክተሩ በአግባቡ አገልግሎት መሰጠት አለመሰጠቱን እንዲከታተል ስታንዳርድ ይወጣል ማለት ስታንዳርድ ማኑዋል ይወጣል። በዛ ስታንዳርድ መሰረት ስራው በተሰጠው የጥራት ቁጥጥርና መሟላት አለባቸው ተብሎ በሚወጡ ስታንዳርዶች መሰረት ወደ ታች ስራው ይጀመራል እና ይሄ ፈጥኖ ስራ ላይ መዋል አለበት። ይሄ ደግሞ ፈጥኖ ስራ ላይ እንዲውል እኛ እንደ ግብርና ጉዳዮች ቋሚ ኮሚቴ መስሪያ ቤቶቹን የግብርና ሚኒስቴርን እና ጉዳዩ የሚመለከታቸውን የግብርና ባለስልጣንም ሌሎችንም ፈጥነው ይሄ አዋጅ ተግባራዊ እንዲሆን እንሰራለን ማለት ነው።